ሀና ትባላለች። ቤሩት ሀገር 8 ዓመት ኖራለች። መጠጥ ቤት ስትሄድ ልጅቷ ከገነት ጋር ይተዋወቃሉ። ገነት የመጠጥ ቤቷ ባለቤት ናት፣ ትናንትና የመጣችው ማለት ነው። እናም ይግባባሉ እና ጀለሴ ሲግባቡ $11 የሚሸጠውን ውስኪ $7 ምናምን እየሸጠችላት እኩል ይካፈሉታል። ከስተመሩ ሳያቅ ገባች። እሷ ደና ከስተመር ይዛ ስለምትሄድ በደንብ ደና ከስተመር እያመጣች ስታሸቅላት አንቺማ በጣም ጥሩ ታመጣለሽ እኔ ጋር ስር ያለቻት እና እሷ ጋር ለመስራት ተስማሙ። አንደርስታንድ ከዛን አብዬ ስትል በቃ ፀጉር ቤቷንም አየውኝ። ያኔ ዳውራ ነው መጠጥ ቤቷ ብዬሻለሁ። ፀጉር ቤቷ ወደ ቤቷ አካባቢ ነው። ከዛም በኋላ አወራች። እኔ ፀጉር ቤቴ አሳፍኛል ገበያ ነበረኝ ምናምን ስትል ማን ይሆናል ስላት ሱሱ አለች። ከዛ ሱሱ ማኔር ቤት እንዳላት ነው የማውቀው። ሱሱ ነጭ የላትም። እኔ ይኸውልሽ እኔ ማህተቤን እሺ ነው የምለው። ማህተም ማለት ከምንም በላይ ነው፣ መቆረጥ ድረስ ነው። ነጭ ባል የላትም። እኔ ስትዘላዘልም ከነጭ ጋር አላየኋትም እስከማውቃት ድረስ እስከ 5-6 ዓመት አውቃታለሁ። ይኸው ማህተቤን እሺ ነው የምለው። ከነጭ ጋር ስትበለጣጠጥ አላየኋትም። ጭፈራ ቤት ስትደንስ እንኳን አላየኋትም። ስትበለቃቀጥ እንደኛ እንኳን አላየኋትም። ስትቀፍልም አላየኋትም እስከማውቃት ድረስ ማለት ነው። ከዛን ሱሱ እንደዚህ ማሌ ፀጉር ቤቴ ላይ ሳታስደርግብኝ አትቀር እና እንዴት ነው ማወቅ የምችል ስትለኝ እኔ እንደዚህ አይነት ነገራቶች አላውቅም፣ ግን እናቴን ላናግርልሽ፣ እናቴ ልታክ ትችላለች። እንደዚህ ያልኩበት ምክንያት ምንድን ነው? የእኔ ቤተሰቦች አላቸው አምልኮ አልዋሽሽም፣ ገባሻ? አምልኮ ስላላቸው ምን አልኳት፣ እናቴን አገናኝሻለሁ አውሪያት አልኳና ያንን ቀን ቤት ገባን። ደስ አላት። እንደውም ባህር ይዛኝ ሄዳ አሳ ነው ምናምን ጋበዘችን። ብሽብሽ አለች። ቪዲዮ ሁሉ አለ የዛን ቀን የጋበዘችን። ያው አንድ ልጅ ነው ልሻ ብዬ ከዛ መጣን። ቤቷ አደርኩኝ። ሳድር ምን አደረኩ? ሻወር መግባት አለብኝ። ያው ቀን ባህር ነው መግባት አለብኝ። ሻወር ቤት ገባሁ። በሯ መቆልፊያ የለውም። ከእኔ አላስተዋልኩም። እዚህ ጋር ብዬ እሷ ተዘጋጅታልኛለች። እሷ እኔን የምትይዝበኝ ነገር ማለት ነው። ከዛ ሻወር ቤት እየታጠብኩ እያለ ከወንድ ጋር የምታወራ ተናዳ አስመሰለች። ስልኳን እንደዚህ ይዛ ማለት ነው፣ እንደዚህ ይዛ እየተሳደበች ምናምን ነገር። ከዛም በር ከፍታ ሶሪ እሺ ምናምን ብላ በር ከፍታ እንዲይዛ ስልኳን ገባች። ሻወር ቤት የታጠብኩ ነው፣ ራቁቴን እኮ ከላይ እስከታ የታጠብኩ። ከዛ ምናረ በዛ ሰዓት ካሜራ ቀርጻኛለች፣ ቪዲዮ ማለት ነው። ገባሻ? ከዛም በኋላ እኔ አብዬ መብርሃንን ነው የምልሽ መስሎ ምንም አልተታየኝም፣ ግን ያን ጊዜ ጠርጥሬ ነበረ። ብናገርም ጓደኛዬ ናት፣ አብረት እየበላው የጠጣ እንዴት ታደርጋለች? በቃ ላይ ሱምስ በቃ የለም ስጠነጠን አደርኩኝ። ከዛም በኋላ በንጋታው ቁርስ በላና ማዘርጋ ደወልኩላት። አስታውሳኝ በጠዋቱ ቁርስ ሰርታ ቁላል ጠብሳ ምናምን ቀሰቀሰች። ገነት ምን ተገኝቶ ነው? በጠዋት የማትነሳ ሴት ናት። እንዲህ መተሻት ነው የምትቀሰቅሻት? እንደ ሀያ አትነሳ። ከዛ እንደወልኩኝ ከእናቴ ጋር አስተዋወቅኳት። ሳስተዋውቃት ልንገርሽ እማ አልኳት፣ እቺ ጓደኛዬ ናት፣ እሷ ጋር ነው የምሰራው እና እንዲህ ቸግሯታል። በኦሮምኛ ነው ገባሻ? ምን አልኳት? ወረዋ ቤኩ ነው የሚባለው። ጦንቋይ ካልሻቸው አይወዱም፣ ይናደዳሉ። ወረዋ ቤኩ ላሊፊሜ ጮቱ ረከቴ ጅርቲ ጓደኛ ትያቤ ብዬ እናቴን አወራዋት። በአማርኛ ድገብሽ የሚያውቅ ሰው አዋቂ ሰው ካለ ይላት ተቸግራለች። ምን ሆና ነው ልጅ ያለች። ፀጉር ቤቷ ላይ አሰርተውባታል የገዛ ጓደኞቿ። እኔ እንግዲህ ስጋ በሄዋነቴ ነው ገባሻ? ከዛ ስላት አወራቻትና ከእናቴ ጋር በስልክ ሰጠዋቸው። ምንድን ነው ምን ላደርግልሽ ስትል እኔ የማቅሰው አለ ጠይቅልሻለሁ ንገረኛለች። ፀጉር ቤቴ ላይ ተይዟል። ከዛች ሴት መብለጥ እፈልጋለሁ። እሷ ላይ ከቻልሽ ሱሱ ትባላለች። እስከ ስሟ እስከ ሁሉ ማስረጃ የእሷን ነገር እኔ ጋ አለ። ፎቶ አይኖርሻ ስትላት እኔ ጋ አለ እልክልሻለሁ። እሷን መንተ ከምትይባት ነገር ሁሉ አለቻት ስትል ከዛም በኋላ የምትላለች እናቴ እሺ ችግር የለውም የፈለግሽውን ገንዘብ አለቻት አንቺን ካረሽልኝ ለዛ ላወቂውም ላንቺም የምትፈልጉትን ገንዘብ ዛሬውኑ ልካለሁ ስትል ተረጋጊ፣ መጀመሪያ ለራስሽ አስቢ አለቻት።
እናቴ ችኩል አይደለችም። ተረጋጊ፣ ለመጀመሪያ ለራስሽ አስቢ፣ ከዛም በኋላ ሁሉ ነገር ይሆናል አለቻት። ትቻቸው ስልክ ሰጥቻቸው ምን አደረኩኝ እኔ ስፒከሩን እሷ አነሳች፣ ወደ ውስጥ ገባሁ። እነሱ አወሩ ጨረሰው፣ ስልክ እንደተቀያየሩ አውቃለሁ። ከዛም በኋላ ያለውን ጨዋታ ግን አላቅም። እንዴ እናቴና እሷ ይጨርሱ፣ እናቴ እሺ ብላ ታሰራባት አላቅም፣ ምን ይሁን አላቅም። ከዛም በኋላ እኔ በቃ ያኔ አገናኘኋቸው፣ ጨረስኩ፣ ወጣው ከጨዋታ በእኔ በኩል ገባሻ። ከዛም በቃ እሷ ጋራ እንውጣለን፣ እንዝናናለን፣ ምን እንላለን። አንድ ቀንም ያዘችኝ፣ ቁጭ አድርጋ አወራች። መጣሙ ባዶ ነው፣ በቃ የለም መጣሙ ባዶ ነው። ትንሽ ባህሪው ያስቸግራል እሷ ማለት ነው። እና በቃ የማመጣቸው ሰዎች ጋር ምናምን ሁሉ ትጣላለች። መጣሙ ማለት የእሷ መጠጥ ቤት ምግብም አለው እንዴ ወይስ መጠጥ ብቻ ነው? መጠጥ አለው፣ ምግብም አለው። ጭፈራ ቤት ነው። የአበሻ ምግብ ነው ምግቡ? የአበሻ ምግብ ነው። አዎ የአበሻ ምግብ ሰራለሁ። የአበሻ ምግብ ነው አብዬ። መጠጥም አለ፣ ሁሉ ነገር አለ፣ ሺሻም አለ፣ ሁሉ ነገር አለ። ኦኬ አንቺ የተቀጠርሽው እሷ ጋር በመስተንግዶ ነው? በምንድን ነው የቀጠረች? ሁሉም ነው የምሰራው። እንደ ማናጀር ነው የቀጠረች? ሁሉንም ትቆጣጠሪያለሽ? ምግብ ሰራለሁ፣ ቤቱንም አጸዳለሁ፣ መጠጡንም እሸጣለሁ፣ ሁሉ ነገር። እሷ ሳትኖር ብቻዬን የሰራው ቀን አለ። ብቻዬን የሰራው ቀን ሰው ሰራተኛ የለም። አንቺ ብቻ ነበር ማለት? ከአንቺ በታች ሌላ ቃጣቢ፣ አስተናጋጅ? የምን ጭፈራ ቤት አይደለም፣ ጤኒጥዬ ቤት ነው። በኛ በአንድ ሰው የሚሰራ በጣም ትንሽ አንድ ሰው የሚሰራው የለም። በጣም ትንሽ ሂሳብም አንቺ ይዘሽ አስተናግደሽም ምግቡንም አንቺ አብስለሽ ከሆነ ማር ቤት ጌችን የምታክል ቤት ማድረኛ እቺ እንደዚህ ይውላሰሽ ከዚህ ቻይተሻል። እንደዚህ የምትመጣ ወንበር እንዲህ በመደዳ አለ። ኮሪደር ማለት እንደ ኮሪደር ነገር፣ እንደ ኮሪደር ጥብቅ ያለች ናት። መሀሏ ላይ ትንሽ ክፍተት ነው ያለው። ቢያንስ ያኔ 30 ምናምን ሰው የምትችል ቤት የለች። ቅልጠፍ ብላ ትንሽ እና በቃ ከዛም በኋላ ብዬ ቁጭ አድርገን ያንን ቀን አወራች። ማንም ሰው የለም ነበር ስትለኝ፣ ምን ለማለት ፈልገሽ ነው? አንድ ነገር ውለታ ትውይልኛል ስትለኝ፣ ምንድን ነው ስላት፣ ከኢትዮጵያ ያስመጣሁት ነገር አለ ታይቶ ሱሱ እኔ ላይ እንዳሰራች ተነግሮኛል። ስለዚህ እኔ መስጠት ስለማልችል አንቺ ይሄን ነገር ታጠጫታለሽ አለች። እኔ እዚህ ጋር ነገሩ ላይ ሳልገባ አንድ ነገር አብዬ ልንገርሽ፣ መቅጣት ካለባትም በዚህ ጋር ጥፋተኛ ነኝ እኔ። ሱሱ መታ እኔ መቅጣት ትችላለች። ይቅርታ መጠይቃት አለው። ይቅርታን አልቀበልም። መቀጣት አለብሽ የምትለኝን ነገር ሁሉ እቀጣ። ጥፋተኛ ነኝ። እስካሁንም ደግሞ ስላቆየኝ በጣም የራሴ እውነትም ስለነበረኝ ነው ያቆየውበት። ምንድነው ቪዲዮዬ ስለነበረ ነው። ከራስሽ በላይ ደግሞ ምንም ነገር የለም ታውቂያለሽ አብዬ። አሁን ግን ትላንትና ቅልፌን አጥቼ እያለቀስኩኝ ከፖስተችም ተፖስቶ ብዬ ነው ይሄን ነገር አውጥቼ ከፖስተችም ተፖስቶ። ሳምንት እዚህ ላይ ቢያወሩን ከሳምንት በኋላ ይረሱኛል። ገባሻ አብዬ? ከዛም በኋላ ስትለኝ ወደ ነገሩ ልመለስልሽ። አምጥቻለሁ ከኢትዮጵያ መጠጥ ላይ ጸሬትና ትጨምሪና ስጫታሽ። ምንድን ነው ነገሩ? አስረጅ። የመጀመሪያ ስላት ከአዋቂ ቤት ነው ያስመጣሁት፣ ያሰራችብኝ እሷ ናት ተነግሮኛል ብላ ቤተሰቦቿ ጋር ደውላ ምናምን ነገር አሰማች። ቤተሰቦቼን ያለችኝ የሆነ ሴት ናት በስልክ ያወራቻት። ብዙም እንትናላም ይሄ አመት ከምናምን ነው አብዬ። ገባሻ? 2 አመት ይሆነዋል። አመት ከምናምን ነው። ከዛ ስትለኝ በቃ ኧረ እኔ እነዚያ አይነት ነገር ውስጥ እንኳን አልገባም። እንደ መርዝም ቢሆን ሰተሻል፣ አንቺ ቤት ካሜራ አለ ብያዘስ እዚህ ጋር እናቴ ለልጄ መኖር ፈልጋለሁ ስላት፣ እማታደርጊ ከሆነ እማደርግልሽን አሳይሻለሁ ስትለኝ፣ ምን ለማለት ነው ብዬ ተነሳውን ከተቀመጥኩ ምን ለማለት ፈልገሽ ነው ያም ብዬ በጣም አመለኛ ስለነበርኩ ብድግ አልኩኝ። ስል ቪዲዮዬን አሳየችኝ አብዬ። በቃ እንዲህ መሬት ተከፍታ ማለት ነው ብትውጤኝ ደስ ይለኛል። እኔ እንደፈለግኩ አልኩሽ፣ እዝናናለሁ፣ እወጣለሁ፣ የፈለግኩበት ታች ደርሼ እመለሳለሁ። ቤሩት ላይ አስቸጋሪ ልጅ ነኝ፣ ያቁኛሉ። በጣም አስቸጋሪ ልጅ ነኝ። አንድ ቀን ግን እንደዚህ አይነት በኩል አግኝተውኛል። ማንም ሰው አግኝቶኛል። እንዴት አገኘችኝ? ቤቷ ስለሄድኩኝ። ገባሻ? ቤቷ ስለሄድኩኝ አገኘችኝ። ወይ ከወንድ ጋር ሆኜ አይደለም የቀረጸች። ለምን ገላዬን እየታጠብኩኝ ቤቷ ነውር ነው አብዬ። በዚህ ያዘችኝ ቪዲዮ